በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ምን ያመጣል? በደለኝነት ኃጢአተኝነት እንዲሰማ ያደርጋል። እና ጌታ መንፈስ ቅዱስም በቃሉ በኩል እየወቀሰ ለህይወት የሚሆን ንስሐን ይሰጣል። ወደ መዳን የሚያደርስ ለህይወት የሚሆን ንስሐን ይሰጣል። እነዚህ ግን ስታነባቸው ብትውል ብራዘር መንፈስን ያበሳጫሉ እንጂ መንፈስን ወደ ንስሐ አያደርሱትም። እንዳነበበ ሰው ነው የምነግራችሁ፣ እንዳነበበ ሰው እና ከዚህ ምክንያት የተነሳ በጣም ብዙዎች ጋር ትርምሱ ቀጥሏል፣ ጦፏል፣ ጫጫታው በዝቷል። ትናንትና የተናገርኩበት ቪዲዮ አለ። እሱ ላይ እሱን ትንሽ ቀንጨብ አድርጌ ከትርምሱ አንዱ ማለት ነው ቀንጨብ አድርጌ ያሰማና ከዛ እንቀጥላለን። ይሄ ትርምስ በዝቷል፣ እርስ በርስ ማለት ነው። ከኢትዮጵያ እስከ ኤርትራ፣ ከዲያቆን እስከ ቄስ፣ ከምዕመን እስከ አገልጋይ ትርምስ፣ ጫጫታ በዝቷል። አትወያይም ብሎ ያለኝ ሰውዬ ቅድሙ ሰው ራሳቸው ፔጅ ላይ ይሄንን ቪዲዮ ሙሉን እፈልገዋለሁ እንዳያላችሁ ሰዎች፣ የዛን ቀን ሪከርድ አላረኩትም። ቀኑን ታስታውሱ ሰዎች ብትልኩልኝ ደስ ይለኛል። ላይቭ ዘግቼ ነው የሄድኩት። የዚህን ቀን 2 ጊዜ አስታውሳለሁ። ላይቭ የዘጋሁበት ላይቭ ዘግቼ እነሱ ቤት የሄድኩት። አንዴ መምህር መካሻው የሚባል አሜሪካ ሀገር ያለ ይፈልጋል ና ብለው ሲሉኝ 870 ሰው ነው ዳጊ አረታው ኤርም እያለኝ ዘግቼ ሄድኩኝ። በቃ ለዘጋው ነው እዛ እየተጠራው ነው ብዬ ማለት ነው ሄድኩኝ። የተጠየቅኩት ስለ ወንጌላውያን ቤተክርስቲያናት ስለ ሉተር ምናምን ነገር ነው። እጠይቃለሁ ጠይቀኝ ብሎኝ ጠርቶኝ ጠየቀኝ። ለ1 ሰዓት ያልተጠየቅኩኝ መለስኩኝ። ከዛ ጠይቃለሁ ቢስል እኔ አሁን ስራዬን ጨርሻለሁ የምታደርጉትን አድርጉ ብሎ በሞዴሬተሮቹ አስወረደኝ። መምህር መካሻው የሚባል ማለት ነው። መካሻው ካሳ ነው ማነው የሚባል አትቆሙም። አየህ እኔ ልጠይቅ ስል 1 ሰዓት ጠይቆኝ እኔ ልጠይቃ አልኩት። በፍጹም አታደርገውም አለኝ። አታደርገው መታች አውርዱት አለ። መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል። እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ። እኔ ከገባሁኝ ወንድሞች እናቶች ሪከርድ አድርጉና በደንብ ያዙት። 1 ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት። እዚህኛውን ቤት ላይቭ ዘግቼ ነው የሄድኩትኝ። እዚህ መግቢያው ላይ የሚናገረው ንግግር ስሙት። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኑ እዚህ ጋር እንዲህ ነው የሆነው ወንድሞች። እዚህ ጋር እንደዚህ ነው የሆነው ነገሩ። በገድለ ገብረ መንፈስ ቅዱስ ላይ የጎጃም ሰዎች አይድኑ መንግስተ ሰማያት አይገቡም ብሎ የሚል ትምህርት አለ። ባይዘው የጎጃሚዎች የሆናችሁ ሰዎች ተስፋ ቁረጡ። በማን በኦርቶዶክስ ቤተክርስቲያን ትምህርት ምን ይላል? ገድለ ገብረ መንፈስ ቅዱስ ላይ ጎጃሞች አይድኑም ይላል። አድንም እውነቱን ስነግር ማለት ነው። በኦርቶዶክስ ቤተክርስቲያን ትምህርት ነው እውነቱን ስነግር ብያልኩ። በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ትድናላችሁ። እና ይህንን ለብዙ ዘመን ስናገርበት በኋላ ላይ የማነው ጋዲሳ የሚባለው ወጥቶ እንደዚህ የሚል ነገር አለ፣ ይህንን አልቀበልም ብለዋል። በዚህ ሲተራመሱ እኔ ላይቭ ላይ እየተናገርኩ በነበርኩበት ሰዓት ላይ ይሄኛው ደግሞ እንደዚህ የሚል ትምህርት የለም ካለ ምዕራፉን ንገሩን ባይ ነው። አያነብም። ምዕራፉን ንገሩኝ ብሎ እኛን ነው የሚጠይቀው። እና መጨረሻ ላይ ምዕራፉን ይሄኛውና ይሄኛው አብረው አንድ ቤት ነበሩ። ከዛ ይሄኛው መጣና እዛ ጋር የዛን ቀን እኔ ጋር ላይቭ ላይ ከታች ኮሜንት ጻፈ። ኤርሚ እንደዛ ብሎ የሚለው ጎጃሞች አይድኑም ብሎ የሚለው ጥቅሴቱ ጋር ነው የተጻፈው። ጥቅስና ምዕራፉ ንገረን እባክህ፣ ጥቅስና ምዕራፉ ንገረን ብሎ ሲል በታች በኮሜንት እያየሁ ነበር እና ነገርኩት። አብረው አንድ ቤት ውስጥ ነበሩ። ከዛ ይሄኛው ወጣና ቤት ሆስት ከፈተ እሱ ማለት ነው። በሌላም ፔጅ እየተከታተልኳቸው ነበር። ከዛ ገብቶ ይሄኛውን ጠራና የጎጃም ህዝብ አይድንም ብለው እያሉ ህዝባችን እንትን እያሉና ና መልስ አሉት። ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው። በገድላት ላይ
ገድላቶቹ ይዋሻሉ፣ እሱም በገድላቶቹ ላይ ይዋሻል። እኛ ፊት ግን ቆሞ አያወራም። ሜሎስ ፊት ቆሞ እኔ ጋር ቆሞ ግን አያወራም። ሌሎችም ወንድሞች ጋር ቆሞ ግን አያወራም። እና ቤት ከፈቱ። ሲከፍቱ ከፍቷል ብለው ሲሉኝ አይ እንደውም ጥሩት ይምጣ ከፈለገ እዚህ ምናምን ብለዋል ብለው ሲሉኝ አዶ የዛንም ቀን አንድ ማሰው ነው ዘግቼ ወጣሁኝ እና ሄድኩኝ። እነሱ ጋር ገባሁ። ከዛ ልክ እንደገባው እኔ ላይ ዋሸ። ሲዋሽ አይ በአሁን በተናገርከው ሀሳብ ላይ እኔም እምለዋለኝ። ከዛ ወደ ውይይት እንቀጥላለን ብዬ ስል በቃ እኔ ዋሸሁትን ዋሽቻለሁ፣ አንተ ግን ዝም በል የምንጠይቀን ተጠይቃለኝ። ከዛ አላስወራ ብሎ ሲለኝ ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ማን ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። ወርደን እንኳን ስለ መጽሐፍ ቅዱስ ወሬ ተማታች ወርደን በገድል ከአንተ ጋር እንኳን ለማውራት ስለ ገድል ማውራት መውረድ ነው ማለት ነው። በእነሱ ቤት መውረድ መዋረድ ነው። ወርደን አለ። ከየት ነው የወረድከው? ልደትሻ እምን ላይ ነበር የወጣኸው? ከፈረስ ላይ ነው? ከመኪና ላይ ነው? ከዛፍ ላይ ነው? ከየት ነው የወጣኸው? በመጀመሪያ የወጣኸው የት ነበር? ኦኬ። ከዛ ለዘመናት የሚሆን የቤት ስራ ሰጥቻችኋለሁ ብዬ የተመጣሁት ማን ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠኸው ጩ ከፈለግ ንወገኑ ወሬ። አሁን ተርምሱን ስማኝ። ከዚህ በኋላ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ ወሬ ተማታች የመቅረቡን በደል ስለሚኖር ይህን ነገር ሬስ ታደርጋለህ። ቤተክርስቲያን ላይ ቡጡ ጀመረ። በሚመለከታቸው ሰዎች ይታያል። ስህተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። ምንም መብት የለህም። አንዴ ስማኝማ፣ ከዛ ተዋራለህ። አባታችን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? ወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው። ኢትዮጵያዊ ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያ ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘግቼ ዝም ልበል ማለት ነው? ቆይ አንደኛው ኮሜንታተር ከታች ኧረ አባቶች ይሄ ኤርሚያስ የሚባለውን ሰውዬ ደግማችሁ ልሳኑ ዝጉት አላለ? አቤቱ የኤልያስ አምላክ የአባቶች አምላክ፣ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን፣ በአንተ ደስ ይለናል። እንደዚህ ማለት ወይኔ ህዝቤ አሳዘንከኝ ወንድሜ። አወዛገብካቸው እኮ ኤርሚ፣ በጌታ አሳዘኑኛውን ስፖንት ወይኔ በላቸው ማለት ይሄኔ ነው። ሞከሩ እኮ በጽዳታቸውን መጣው ማለት ኤርሚና ሶሪ፣ ከዚህ በፊት ዘግተውት ነበር ደግማችሁ ሲለው ወይስ ደግማችሁን አስደግመው ነው? ምን አውቃለሁ ቢኒ
ግን አውቃለሁ እሳኑ ዝጉት አላለ። አንድ ደብተራ እስቲ ስሜን ጠርቶ አንድ ደብተራ እዛ ድንጋይ ላይ ወጥቶ ፒሪ 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 ብሎ ቢለው የሱዳኑ ይሻላል እንትኑ መጫኛ የሚያቆመው ብሎ የሚል አንድ ገናናና ቅዱስ ስም በእምነት ብቻ አንድ የብቻ መጥራት ነው። የጽዮኑን አለት ማለት ነው። ኢየሱስ ጌታዬ ይባላል። አንድ ሻውት ብቻ ልክ እንደ ኢያሪኮ ግንብ ሲጮህ አይደል መለከት ሲነፋ አንድ እኮ አልኩ። የአስማተኞችን የጠንቋዮችን ጉባኤ የሚበትን ቅዱስ ማለት ነው። የንግርተኞች ንግርታቸው ቃላቸው እንዳይበቅል ያደርጋል። አንተ መንፈስ ያለብኝ ሰው እኮ የእግዚአብሔር መንፈስ ማለት ነው። ሂድና ትክል ድንጋይ ላይ ቆመ ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ማለት ነው። ያው እንደዚህ ነው አይደል? አብዛኛው ድግምት እኮ እንደዚህ ነው የሚደግሙት። ያው ለዋይት አብ ወወልድ ወመንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋር ያሰልም ሲሆን ቀበኒ ዋድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ወደዛ አሁን የምፈራው ትውልድ ባጣ ይሄንን ትውልድ ልፍራ ወንድሜ እገለብጠዋለሁ። ጌታ የኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ ነው የምጓደዳው ስልህ እንዳንበሳ ነው ውስጤ። በቅዱስ ስሙ በእግዚአብሔር ልጅ ደም በመንፈስ ቅዱስ ኃይል መመኪያዬ ነው፣ መታመኛዬ ነው፣ የማምለጫ ዓለታችን ነው እግዚአብሔር ልጅ። በቅዱስ ስሙ እኮ አልኩ። የሀገር አስማተኛ ጥራ፣ በሲኦል ያሉ ሰይጣን በነቂስ ይምጡ። አንድ ቅዱስና ገናና ስም ብቻ በእምነት እጠራዋለሁ፣ በምንም ድካም ውስጥ እንኳን በሆን ኢየሱስ። በቃ ስራውን ይሰራል። የምትላተመው ከሱ ጋር ይሆናል ማለት ነው። ይህን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚል መተተኛ ጠንቋይ ደብተራ ልፍራ እንደ አንተ ገለባ ሁሉ እንዲህ ነበር የተባባልነው። ከዛ ስሙት ትርምሱን ስማለኝ ሁሉ የምትጠራመ አማን ወይስ አያስማማም? አልደግምም ወንድም የሚያስብ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ አካባቢ የመቅረቡን በደል ስለሚኖር ይህን ነገር ሬስት ታደርጋለህ። ቤተክርስቲያን ላይ በአባቶች ይህን በሚመለከታቸው ሰዎች ይታያል። ስህተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ በዛን ጽሁፍ እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። ምንም መብት የለህም። አንዴ ስማኝማ፣ ከዛ ተዋራለህ። አባታችንን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው? ወንድማችን ፕሮቴስታንት ማነው የሚባለው? ኤርሚያስ ምናምን የምትሉት ማለት ነው፣ ኢትዮጵያዊ። ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው።
ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘግቼ ዝም ልበል ማለት ነው? አይ ጥሩ ሀሳብ ነው ያነሳ። አሁን እዚህ ጋር ያነሳው ሀሳብ ጥሩ ሀሳብ ነው። አሁን ኤርሚያስ ያንን ሀሳብ አነሳና አንተ መጣህና ኦኬ ገድላቱን አየህ፣ ከዛ ቼክ አደረግ፣ ስህተት ነው ብለህ ፈረጅክና በቃ ይሄ ስህተት ነው ብለህ ዲሳይድ አደረግ። እኔም ደግሞ ደካማው ሰው አለሁኝ። ገድላትን እያነበብኩኝ የመባጽን እንደ ገድላት አገኘሁኝና ሳነብ አፉን ሳሙ ክርስቶስን አፉን ሳሙ የሚል ነገር አገኘሁኝና አንተም እንዳገኘኸው ደግሞ አንተ በመዘንክበት ሚዛን እኔ ደግሞ መጣሁና ኦኬ ይህም ደግሞ ስህተት ነው በቃ አልኩኝና ለሰዎች ሲከራከሩ ገባውና ኤርሚያስ ቤት ኦኬ ያ ነገር ስህተት ነው ብዬ ተናገርኩ። ለሌሎችም ሰዎች ስህተት ነው ብዬ ተናገርኩ። አንተም በምትለው በራስህ ኬዝ አንድ ብለህም ደርሰህበት ስህተት ነው ብለህ ዲሳይድ አድርገሃል። የመባጽዮንን ታሪክ ደግሞ እኔ መጣሁኝና ሳሞ የሚለውን ነገር ስህተት ነው ብዬ ዲሳይድ አድርጌ ተናገርኩኝ። ምንድነው ልዩነቱ? ዲሳይድ አደረግኩኝ። አንዴ ሀሳብ ዲያቆን አንዴ ሀሳብ ጨርሰ ሀሳቤን ጨርሰው ጥሩ ስለሆነ ሀሳቤን ጨርሰው እና ይቀጥላሉ። ዲያቆን ሳሚ እና አንተም እኔም የመባጽዮንን ታሪክ አይቼ ለአእምሮ የከበደኝ ብዬ ስህተት ነው በሚለው ዲሳይድ አደረኩና ለሰዎች ስህተት ነው ብዬ ተናገርኩና አንተም ያን የታሪክ ተፋልሷለሁ ብለህ ዲሳይድ አደረክ ስህተት ነው ብለህ እኔም ደግሞ መጣሁኝ የመባጽዮንን ስህተት ነው አልኩኝ። ግን ከዛ በኋላ አሁን ለምሳሌ የመባጽዮንን ወዲያው ስሰማው እኮ አእምሮ ላይ የተፈጠረ ነገር ነበር እኮ፣ ግን ገብቼ ስሰማው በራሴ ነው ያፈርኩት። አንዳንድ ነገሮች እንደዚህ የሚመለሱ ነገሮች አሉና ማንዴቱ አሁን እኮ ለሰዎች የመፍቀድ ስህተት ነው ብሎ ዲሳይድ የማድረግ የመፍቀድና ያለመፍቀድ ጉዳይ ነው። ስህተቱ እኮ ሊሆንም ይችላል ላይሆንም ይችላል እኮ ያ ነገር የሚታየው ግን አንተ መጥተህ ይሄ ነገር ስህተት ነው ብለህ መናገር ምንም አይነት መብት የለህም ነው። እኔም ደግሞ የመባጽዮንን ታሪክ እንደዛ አሁን ለምሳሌ ትኩስ የተወለደ ልጅ ነው ተገለጠለት፣ እሱንም አፉን ሳሙ የሚለውን ነገር እኔ መጀመሪያ እንደዛ አልተረዳሁትም ነበረ። እነዛ ተብሎ ሲነበብልኝ ነው ከዛ እንደገና ያን ነገር ተመልሼ ሳስበው በራሴ ያፈርኩት ያን ነገር እና ሰዎች ይህን ነገር ሰጣቸው። አንዴ አሁን ወንድም እያልከው ያለ ቆይ አይ የቋንቋ ጻጻ የግዕዝ በመሳም ላይ የሚናገረውን እንትን እሱ የግዕዝን ማጥናት ነው ያለብን። ኦኬ እኛ አሁን ቆይ ማስማኝ ይህን በደንብ አድርገህ ስማኝ። እኛ በገድላት ያለ እያንዳንዱ ስህተት ነው እያልን እንደሆነ አናስመስለውና ግልጥ የሆኑ ስህተቶች አሉ። ቤተክርስቲያናችን እንድታርማቸው ወይም አይን እንድትሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትን አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ያ ቴንክ ዩ ዲያቆን ጽጌናይ ኤርትራዊ ወንድም ዲያቆን ነው የኦርቶዶክስ እዚህ በሙሉ ዲያቆናትና ካህናት ናቸው ያሉት ኤርትራውያን። ይሄ ነው የሚያስፈልገው። በተለይ ጥቂቶች ካልሆኑ በስተቀር በተለይ ከዚህ ከኤርትራና ከትግራይ የሚወጡ እውነት ከገባቸው ፍርጥ ነው የሚያደርጉት። ሁሉም ናቸው እያልኩ አይደለም። በቃ እንትን አይሉ ያቋም ሰው ናቸው። እንዲህ የሚያስፈልገው አንድ ዲያቆን ጽጌና እዚህ ጋር የተናገረው ትክክል ነው። ግልጥ የሆኑ ውሸቶች አሉ። የኢትዮጵያዎቹን ስሟቸው ሊኖርባቸው ይችላል ነው የሚሉት። እያሳየናቸው ሊኖርባቸው ይችላል ነው የሚሉት። ስህተት ሊኖርባቸው ይችላል ነው የሚሉት እንጂ አለባቸው አይሉም። እያሳየናቸው እንኳን ይህ ልዩነት አይቻለሁ። ለእኔም ሳነብ እኮ እንዳንተ ግልጥ ያለ ስህተት ነው ብዬ ለእኔም እኮ የነገር ግልጥ ያለ ስህተት ነው ብዬ እኮ ዲሳይድ አድርጌ ነው። አሁን ሊቃውንቱ አባታችን ትናገራላችሁ። ይቅርታ በጣም እንትን ከበደኝ። አሁን ስማማ ባለፈ ሊቀ ሊቃውንት ስማ ኮንና ሁለተኛው ሊቀ ሊቃውንት ስማቸውን አላቃቸውም ስመረ ምናምን መሰለኝ ሲናገሩ ወንድማችን ሊቀ ዲያቆናት ሲጠይቃቸው በፈቃዷ አልሞትም አለች የሚል ጽሑፍ አለ፣ ስህተት ነው አሉ። ኦኬ ሊቀ ሊቃውንት ስምዐ ኮንና ሊቀ ሊቃውንቱ ስልጣን አላቸው። አዛን ኢንዲቪጁዋል
አይ እኔ አሁን አሁን የሰዎችን ተዋቸው። አሁን ስለኛ እናውራ። አሁን ለምሳሌ እነሱ እንደዛ ብሰማቸው ቤተክርስቲያን የተጻፈ ነገር ቤተክርስቲያን ያወጣችው ነገር ከሆነ ያን ነገር ደግሞ አይ ትክክል አይደለም ማለት ማንም ሰው መብት አለው ብዬ አላስብም። ቤተክርስቲያን ስህተት ነው እስካላለች ድረስ ማለት ነው። እኔ እንደግል ስለዚህ እኛ አሁን ነው ችግር የለውም እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማ እኮ ነው። እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማው ነው እኮ በቃ እንድትይዘው እኮ ነው። ታዲያ እነ ሊቀ ሊቃውንት ስምዐ ከሆነ እንደዛ ብሎ ተሐድሶ የማይባሉ ከሆነ እኛ እንደዛ ካልን ተሐድሶ የምንባልበት ምክንያት ምንድን ነው? አባታችን ያውሩ። እሺ አባታችን ያውሩ ማለት በዛ ወንድም የሚለው በጣም በግሌ አልጋራውም። ማንዴት ብለህ ላነሳኸው ማንዴት የሌለው አዘን ኢንዲቪዥዋል ኦኬ፣ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ፣ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ሰው ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪዥዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን እነዚህ ወንጌላውያን ቤት ላይ ነው ያ ነገር እያነሱ መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ሄድ ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ኖ ያ ስህተት ነው በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለን ሀሳብ ስህተት ነው። ያ ሰው መጥቶ እና ስህተት ከሆነ ለምን አታስወግደውም ቢለኝ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋለሁ፣ ያ ስህተት ነው ብዬ አድነዋለሁ። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲሆን ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማነው መጽሐፉ ጣሉት፣ አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝም። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራውም በበኩሌ ማለት ነው። እነ ኤርሚም አሉ፣ ሌላም እነ ኤደን አሉ። ኦኬ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኖች ወሬ ዘመንህን ሁሉ የምትተራመስን የቤት ስራ ነው የሰጠው። አላስወራ ብለህ ካልከኝ ላይቭ ዘግቼ የቤት ድረስ መጥቼ አላስወራ ብለህ ካልከኝ መተራመሻውን ሰጥተናል። የራሳቸው መጽሐፍቶች ናቸው መተራመሻ። እኔ ብቻ አይደለው፣ እዚህ ያሉ ወንድሞቼ በጽሁፍ የጻፉ ስንት ለብዙ ዓመታት የደከሟሉ። ኦኬ ምንድነው ታዲያ የሁሉ ትርምስ? የሁሉ ዲያቆን ከኤርትራ እስከ ኢትዮጵያ፣ ከኢትዮጵያ እስከ ኤርትራ፣ ከውጭ እስከ አገር ውስጥ ያለ ትርምስ በኦርቶዶክሳውያኑ መካከል የገባው ነገር ምንድን ነው ተብሎ ቢባል ምንድን ነው? እዚህ ላይ የምትሰጡት ሀሳብ ካለ ወንድምነ ዳንዬ ከአንተ ልጀምር፣ መቀጠል ትችላላችሁ። ዳን እያለህ የስ ወንድምነት አለው ትርምሱ ቀጥሏል። በቤት ውስጥ በሚዲያ ላይ በምን ማለት ነው። በተለይ እነዚህ ገድላት ድርሳናት የሚባሉ መጽሐፍቶች አንወያይባቸውም ብለው ያሉት ሁሉ ወደ ውይይት ሁሉ ደርሰውባቸዋል እና የተፈጠረው ነገር እያየን ነው፣ እየሰማን ነው። ከአንተ ልጀምር ብዬ ነው የምትለው ነገር ካለ። እሺ ወንድምነት ለዚሁ አይደል አታንሷቸው፣ ወንጌል ስበኩ፣
በቃ ለምንድነው ወንጌል ለማሰብኩት ምናምን እያሉን እኮ አስሬ የሚያነሱት እነኚህ ትምህርቶች እንዳይነሱ ስለፈለጉ ነው እንጂ እኛ ወንጌል እየሰበክን ሰው እንድንፈልገው አይደለም ማለት መዳን እንደው ኦርቶዶክሳውያን መዳን ስላለባቸው ወንጌል እንድንሰብክ ፈልገውን አይደለም። ግልጽ እኮ ነው። አትንኳቸው። ለምንድነው ወንጌል አትሰብኩም? በጴንጤውም በኦርቶዶክሱም ላይ ያሉ ገላገላት ለምን ትላላችሁ? እነኝን መጽሐፍቶች ለምን ነው የምታነሱት? ደጋግመው የሚሉት ለኛ አስበው አይደለም። በፍጹም ለኛ ታስበው አይደለም። ለኛ ታስበው አይደለም። የሚያመጡትን ኢምፓክት ስለሚያውቁት ነው ከኛ ይልቅ። ኦኬ ከኛ ይልቅ በቤተ ክርስቲያኒቷ ውስጥ ያለው ኢምፓክት እነኚህ መጽሐፍቶች ስለሆኑ በደንብ ስለሚያውቋቸው ነው። እነኚህ መጽሐፍቶች እንዲነሱ እንዲወሩ የማይፈልጉባቸው ምክንያቶች ኢምፓክታቸው በጣም ሰፊ ነው ከምናስበው በላይ ማለት ነው። ምክንያቱም ቤተ ክርስቲያኒቷ እነኚህን መጽሐፍቶች ከመጽሐፍ ቅዱስ እኩል አድርጋ እኮ የምታምን ቤተ እምነት እንደሆነች እያየን ነው። ራሱ ቤተ ክርስቲያኒቷን የሚያውቁ ሰዎች ወጥተው የሚያወሩት ይህንን ነው። ቤተ ክርስቲያኒቷ ከመጽሐፍ ቅዱስ እኩል አድርጋ የምትቀበላቸው መጽሐፍቶች እንደሆኑ የራሷ ምሁራኖች ይናገራሉ። እና ስለዚህ ኢምፓክቱ ከፍ ያለ ነው። እግዚአብሔር ይመስገን። ይሄም ኢምፓክት ደግሞ ይሄው እንደዚህ አይነት ትርምሶችን እያየን ያለ ነውና ይቀጥላል። አማራጭ የለም፣ ይቀጥላልና ከዚህ ወደኋላ አንልም። የገባን እውነት አለ፣ ያየነው ነገር አለ። በዚህ ነገር ላይ እግዚአብሔር ብዙ ትውልድን ነፃ እያወጣ ነው። ብዙ ትውልድ እየተፈታ ነው ያለው። ምክንያቱም የዘመናት ቀንበር እየተላቀቀ እንደሆነ እያየን ያለ ነውና ይቀጥላል። እግዚአብሔር ይባረክ፣ ክብሩን ይውሰድ። ይሄንን ነው የምለው ወንድምነት። ቴንኪዩ ወንድምነት፣ ጸጋ ይብዛልህ። እሺ ሌሎች እንቀጥላለን። ዲያቆንን አውራው ወንድምነት ከታች አለ። እሺ ዲያቆን ሰላም። ዲያቆን ሰላም ናችሁ? ሰላም ነው፣ እግዚአብሔር ይመስገን። አለው። እሺ አይ ቲንክ የወንድምነትን ሪፍሌክሽን ሰምታል ብዬ አስባለሁ። ግን በርዕስ ደረጃ እንድናወራ ወንድምነት ምን አይነት ሀሳቦች ላይ እንቆይ? ያው በገድላት በድርሳናቱ ለምንድነው ከኛ ጋር እርስ በርሳቸውም እየተተራመሱ ከኛም ጋር እየመጡ ለምንድነው አትጥቀሱ ብለው የሚሉት? እስቲ መጽሐፍቶቹን አጠቃላይ ገድላት ድርሳናትን አትጥቀሱ ብለው የሚሉበት ምክንያት አሳማኝ ነው ብለው የሚሉትን ምክንያት ይንገሩ። ኦኬ አሪፍ። እኛ እርስ በርስ እየተተረማመሱባቸው ነው። እርስ በርስ እየተጣሉ፣ ግማሹ ይቀበላሉ፣ ግማሹ አልቀበልም፣ ግማሹ ስህተት አለባቸው፣ ግማሹ ስህተት የለባቸውም፣ ግማሾቹ የመጽሐፍ ቅዱስ ልጆች ናቸው ይላሉ፣ ግማሾቹ ደግሞ ከመጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ይላሉ። ግማሾቹ ጥራት ይጎላቸዋል፣ ግማሾቹ ጥራት አይጎላቸውም፣ ንጹህ ምንጮች ናቸው። እንደዚህ ትርምስ አለ። ከእኛም ጋር ሲመጡ በራሳቸው መጽሐፍቶች ነው አንወያይም፣ አታንሱብን፣ እነሱ በቃ የሞት የሽረት ጉዳይ ናቸው ብለው እያሉ ያሉት እና በዚህ ላይ ሲናወራበት። እሺ ወንድምነት ጥሩ። እሺ ዲያቆን ለምንድን ነው እሱ ከእናንተ ጋር እነኝን መጽሐፍቶች እንዳንወያይ ብዙ ጊዜ የምትፈልጉትና ይሄኔ አሳማኝ ምክንያት ይኖር ይሆን? አሳማኝ ምክንያት ከገድላትና ከቅዱሳት መጽሐፍት ጋር ነው። አይ ብዙ ስህተት አለባቸው እኮ። አሁን አንድ የቤተክርስቲያን መሪ ወይም ዲያቆን የሆነ መምህር የሆነ ገድላትና ታምራት ትክክል አይደሉም ብሎ ቢያወራ ከስራ ይባረራል። እውነቱን እያወቀው እንኳን ሊመሰክር አይችልም። እኮ ቤተ ክርስቲያኒቷ እንደ እግዚአብሔር ቃል ያልሆነ የሐሰት ትርክቶችን እያስተማረች ነው ማለት ነው። አዎ እውነት ነው። አሁን እኮ የቴክኖሎጂ ዘመን እኮ ነው። ሰው ማታለል አይቻልም። አሁን ሰው እየነቃ ስለሆነ
ማታለል አይቻልም። ስለዚህ እንዳናወራ የሚፈለገው እነኚህ ሐሰት ትርክቶች እንዳይጋለጡ ነው እንጂ ቤተክርስቲያኒቷ ታምንባቸዋለች፣ ስቲል ትጠቀምባቸዋለች ብለህ ታምናለህ ማለት ነው አይደል? ኢቪን አሁን ጳጳሳቶች ሁሉ ራሱ ያምኑበታል። ይህን ነገር ስህተት እንዳለ ያምኑበታል። ግን እውነቱን አውጥተው ግልጽ አድርገው ይህን ነገር እናርመው የሚለውን ቁርጥ ያለ ነገር እንትን አይሉም እንጂ ሁሉም ያውቁታል። ከላይ ያሉት መሪዎቹ፣ ከታች ያለው ትንሽ እውቀት የሌለው ሰው ነው ዝም ብሎ እየተነዳ ያለው እንጂ ሌሎቹ ያውቁታል እኮ መስተካከል እንዳለበት ያውቁታል። ኦኬ ያ እሺ፣ ጥሩ ላይ ነው ያለው። እሺ ምናልባት ሌላ ኦርቶዶክሳዊ ካለ ከአንተ ተቃዋሚ ሀሳብ፣ ምክንያቱም ይህንን ሀሳብን የሚቃወም ሰው ካለ ሌላ ኦርቶዶክሳዊ ካለ ብናስገባ እንችላለን እና ካላችሁ አንድ ቁጥር ብጽፉልን ትችላላችሁ። ምክንያቱም እኛም እያልን ያለ ነው ይሄንን ነው እና እነኚህ ሰዎች ይኖሩባቸዋል፣ ያምኑባቸዋል፣ ይቀድሱባቸዋል፣ ቤተክርስቲያን ስርዓታቸው ውስጥ አሉ እነኚህ መጽሐፍቶች እና እነኚህ መጽሐፍቶች ሲነሱ ሲጠየቁ የሚያፍሩባቸው በእኛ ፊት፣ ግን እነሱ ደግሞ የሚተገብሯቸውን መጽሐፍቶች ነው አንስተን እያወራን ያለ ነው። ቤተክርስቲያኒቷ አልጠቀምም ብላ አንስታ ሼልፍ ውስጥ የደበቀቻቸው መጽሐፍቶች አይደሉም እና እነኚህን መጽሐፍቶች ሲነሱ በጣም ብዙ ሰዎች ይሸማቀቃሉ ከላይ እስከታች ማለት ነው እና እሺ ዲያቆን፣ እኔ ለአንተ የተለየ ጥያቄ የለኝም። ጥያቄዎችን በሙሉ መልሰልኝ። ምናልባት ወንድምነት ወይ ሌሎቻችሁ ጥያቄ ካላችሁ ለዲያቆን፣ ካልሆነ ሌላ ሰው እናስገባ እንችላለን። እንዲህ ቪዲዮ አለኝ እና ከዚህ ቀደም ሪከርድ ያደረኩት እሱን ባሳያችሁ ደስ ይለኛል። እሺ ደስ እሺ። እና አቶ ልደተ ቃል ነው እና ቪዲዮውን የሚናገረው ሁለት ተቃራኒ ሀሳቦችን ያስቀምጣል። የመጀመሪያው ሀሳብ ምንድን ነው? ሀሳቡ እንዲህ ነው የሚለው። የመጀመሪያው ሀሳብ ስዕልን እንስላለን። ስዕልን የምንስለው ግን ሰውየውን መልኩን አይተን ነው አይደለም፣ ወይም ሪል ያ ነው ብለን አይደለም። ትምህርቱን ወስደን ልክ አሁን ማርያም ልጅ አቅፋ የሚለውን ትምህርቱን እንወስድና ስዕል እንስላለን ይላሉ። ከዛ ይህንን ስዕል ከሳሉ በኋላ ለስዕሉ አንሰግድ የሚሉና የምንሰግደው ለስዕሉ ባለቤት ነው ይላሉ። ያ የስዕሉ ባለቤት ደግሞ ማነው አሉን ሲስሉት፣ እነሱ እንደፈለጉ የሆነ ሴትዮ ናት አቅፈው የሚስሉት፣ ወይም ሚካኤል ብለው የሆነ ሰው ነው የሚስሉት። ለስዕሉ ባለቤት የሚሰግዱ ከሆነ እነዚህ ሰዎች ሪል ለማርያምም እንኳን እንደማይሰግዱ ለማሳየት ነው ይሄን ቪዲዮ የምንጠቀመው። ለማርያምም እንኳን ለሚሏት ለማርያምም እንኳን አይሰግዱም፣ ለሚሉት ለገብርኤል እንኳን አይሰግዱም። ምክንያቱም የስዕሉ ባለቤት ሪል ካልሆነ ኮፒ ካልሆነ አይተውት ካልተሰራ ማን ነው ሊሆን የሚችለው? ሚካኤል ብሎ የመጣው ጠቋር ሊሆን ይችላል። ማርያም ናት ብላ የመጣችው እንደዚሁ ደግሞ ሌላ ትሆን ትችላለች። ምክንያቱ የሆነ ሴትዮ ነው ህፃን ልጅ ያሳቅፈው እንትን ያደረጓት እና ከዚህ አንጻር ነው ሀሳቡ ይሄ ነው። የሚያስፈልግ ከሆነ ልቀጥለው፣ ልክፈተው። ከፈተው፣ ደሱ ከፈተው፣ ትልቁ ላይ አላርግ፣ ችግር የለም። እሺ ነበረ ሁለት ኪሩቤል ዘጸአት 25 ላይ ያለው ማለት ነው። በምን የተሰራ አልኳቸው? በወርቅ የተሰራ በመሰዊያው ላይ ክንፋቸውን እንደዚህ የዘረጉ ሁለት ኪሩቤሎች አሉ። አሁን ይሄ እግዚአብሔር ያዘዘው ነው። እነሱ ግን ከእግዚአብሔር መንገድ ወጥተው ስግደትም የለም ባይዜ የምንሰግደው ምንም አይነት ስግደትም የለም። ስለዚህ መነሻችን መጽሐፍ ቅዱስ እንደሆነ ይታወቃል። ኪሩቤልን ቀርጸውታል። ከእግዚአብሔር ወገን የሆኑትን እኛ ሰርተን አስቀምጣል። ግን እስቲል እኛ ስዕላቱን አናመልክም። ለወረቀቱ በቀጥታ እዚህ ላይ ለማለት ለወረቀቱ በቀጥታም ደግሞ የምንሰግደው ምንም አይነት ስግደትም የለም። ባይዜ የምንሰግደው ምንም አይነት ስግደትም የለም። ለወረቀቱ የለም።
ለዛ ቅዱስ ግን እንሰግዳለን። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ቆይ አሁን አዳምጥ። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ያ ቅዱስ እንዴት እንደሚስሉ ደግሞ እናያለን። ስዕሉ ግን አክብሮትን እንሰጣለን። which is veneration አክብሮትን እንሰጣለን፣ እንሳለመዋለን። ከምን አንጻር ነው ያን የምናደረገው? በቤተክርስቲያን ውስጥ ያለ ስለሆነ በቃ እሺ፣ እሱ የለውም። ከዛ እንትሉ ጋር እንሂድ፣ እንዴት እንደሚሳሉ አሳሳሉን እንሂድ። እንግዲህ ለዛ ቅዱስ ነው የሚስሉት። ያ ቅዱስ ሪል ማርያም ናት ወይ ገብርኤል ናት ወይ? አሳሳሉን እንሂድ። ያንን ስዕሉን ያን ፔንተሩን ቤተክርስቲያን ውስጥ እንደመሆኑ ቤተክርስቲያን ውስጥ እንደመግባቱ እናከብራለን። አክብሮት ነው የምንሰጥ፣ አክብሮት እንሰጣለን እንጂ ለዛ ለስዕሉ በቀጥታ የምንሰግደው ስግደት ለስዕሉ የምናደርገው የተለየ ነገር የለም። እዛ ላይ ሪፕሬዘንት ለተደረገው ለዛ መልአክ፣ ለዛ ሰማዕት፣ ለዛ ጻድቅ። ሌላኛው ደግሞ የእመቤታችን ስዕል ነው ማለት ማርያም መልኳን እንደዛ ነው ማለት አይደለም። የሚካኤልን ስዕል ስንመለከት ሚካኤል መልኩ እንደዛ ነው ማለት አይደለም። የጌታንም ስንመለከት በቃ ያ ክርስቶስ መልክ ያ ነው ማለት አይደለም። ጀስት ሪፕሬዘንቴሽን። የስዕሉ ዓላማ በዋነኝነት ክስተቱን ለመግለጽ ነው። ለምሳሌ መላእክት በሚገለጡበት መገለጥ ይሳላሉ። ፎር ኤግዛምፕል እዚህ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ላይ በእጁ የተመዘዘ ሰይፍ ይዞ በፊቱ የቆመውን የእግዚአብሔር ሠራዊት አለቃ ይቀጥላል። ነው የምትስለው። ያንን ወደ ስዕላዊ ነገር ታመጧል። ያ ማለት ግን ስዕሉ በቀጥታ ሚካኤልን አይተን ኮፒ ፔስት ያደር አላደረግ። አንድም ስዕል እንደዛ የለን። ማወቅ ያለባችሁ ነገር ያ ነው። ይኸውላችሁ አንድም ስዕል በትክክል ኮፒ ፔስት የለም። አንድም ስዕል ሚካኤልም ሚካኤል አይደለም፣ ማርያምም ማርያም አይደለችም የሚሏቸው ቅዱሳን በሙሉ እነሱ አይምሯቸው ክሬት ያደረጉትን ነው እንጂ የሚስሉት አንድም ስዕል ነው እያሉ ያሉት። አንድም ስዕል ትክክለኛ ይቱ አሁን ይሄ ታምረ ማርያም ላይ የሚሉት ትክክል ሉቃስ የሳላት የሚሉት ምናምን በሙሉ ውሸት ነው ማለት ነው። በዚህ እንደገና ደግሞ ይሄ የክርስቶስ እንትን የተባለው ይሄ ደሙን እንትን ያደረገችበት ምናምን የሚባለው እሱም ውሸት ነው ማለት ነው። በዚህ ወንድም ትምህርት ምንድነው ያለ አንድም ስም አንድም ስዕል አይተን የሳልነው ነገር የለም ይላል። እንደዛ ብለን ምናስቀምጠው የቤተክርስቲያን ስዕል የለም። ጀስት ሪፕሬዘንቴሽን። አብዛኞቹም ካያችሁ እኮ የቅዱሳት ስዕላት መልካቸው ሁሉ ይመሳሰላል። ካያችሁ ለምስ ይመሳሰላል፣ መልካቸው ራሱ ይመሳሰላል። በአይናቸው አይተዋቸው አይደለም የሳላቸው፣ ህይወታቸውን፣ ታሪካቸውን፣ ህይወታቸውን አይተው ተመልክተው ከትውፊት ተመልክተው ከቤተክርስቲያን ትምህርት አይተው ነው የሚስሏቸው። እዚህ የማርያም ስዕል ስትመለከቱት እመቤታችን መልኳ እንደዛ ነው። ቀይ ሴት ባየ ቁጥር ማርያም ናት ማለት የለም። ጸጉሩ ረዘም ያለ ሰው ባየ ቁጥር ኢየሱስ ነው ካልክ ስህተት። ጸጉሩ ረጅም ሆኖ ራሱ ባይሳል፣ ጸጉሩ ተቆርጦ ቢሳል ባይሳል፣ ረጅምም አጭርም ተደርጎ ቢሳል ቤዚካሊ እኛ በቀጥታ አይተነው እየሳልን ስላልሆነ ብዙ ያስፈልግ። ትልቁ ዓላማ ስቅለቱን መጽሐፍ ቅዱሳዊ ላይ በቀጥታ እኛ ስዕሉን አይተኑ ስለሆነ የማንስለው ዝም ብለን እንደሆነ ልክ አሁን ለምሳሌ ኢየሱስ ተሰቅሏል የሚለውን ፊልሙን ወይም መጽሐፉን አንብበ ልክ አንድ ፊልም ደራሲ እንደሚደርሰው በአይምሮ ላይ የሚያስበው ልክ መጽሐፉ ላይ ያለውን ልክ ሜል ጊብሰን ማለት ነው። ሜል ጊብሰን ፊልሙን እንደሰራው እንደዚሁ ፊልም ነው የሰራ ነው እያሉ ነው። ስለዚህ የፊልሙ ባለቤቱ የስዕሉ ወገኖች እኔ ጋር የተቋረጠው ወይስ ሁሉም ጋር ነው? ሁሉም ጋር ብቻ። እሺ እኔ ከወጣሁ ብዬ እኮ ነው። የደሱ ኔትወርክ ሊሆን ይችላል። እሺ አይ ቲንክ አስወርዶታል። ወረደ። ያኔ ኤርሚን በትልቁ ማድረግ አትችልም።
እሺ አይ ቲንክ ማድረግ አንችልም። እሱ ነው ኮንትሮል ማድረግ የሚችለው እኛ ሌላውን ሰው መሰለኝ። እሺ ወገኖች እሺ ኮፒ ሊንክ እና ታፕታፕ ይደረግ። ደሱ ያነሳው ፖይንት ባይዘው በጣም ወሳኝ ፖይንት ነው። በጣም ወሳኝ ፖይንት ነው። እናወራበታለን። እሺ ደሱ ኔትወርክ ከተስተካከለ ተመልሰ ግባ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ልክ ላለው ደሱ ውጣና ተመልሰ ግባ። ከሲስተሙ ውጣና ተመልሰ ግባ።